ራስን አለማካበድ ራስን ዝም ብሎ አለመካብ ሲምፕል መሆን ከመጠን በላይ ሲሪየስ አለመሆን ኩስትር አለማለት በቃ ራስሽን እያረጋጋሽ አምሮሽን እያረጋጋሽ አለመቸኮል አለመጣደፍ ያስፈልጋል ጊዜ መውሰድ ከዛ በኋላ ሰላም ሆኜ እኖራለሁ ኦሬዲ ያስበልጫቸዋለሁ አንተ ትሻላለህ ብየው ላይ አይጣለኝ አይወደድርኝ ህይወቴን ለማጣፈጥ ተጠቅሜባቸው የሰሩልኝ ነገሮች ነው በብድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ ነኝ ታውቂያለሽ በጣም ማታ ደስተኛ ነኝ በጣም ደስተኛ ነኝ እና የህይወት መርሆች እምላቸው አሉኝ principles of life ደስተኛ የሚያረጉኝ እና መጠቀምባቸው የሰሩልኝ ነገሮች የሰሩልኝ ስፓይስስ የሰሩልኝ የህይወት ማጣፈጫ ቅመሞች ነው ምንካፈለው አንደኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት ማቅለል ሳይሆን ቀለል አድርጎ ማየት ራስን አለማካበድ ራስን ዝም ብሎ አለመካብ ሲምፕል መሆን አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል ሃውስ አሬስት ይባላል ሃውስ አሬስት ውስጥ ይቀመጣሉ ለምንድነው ሊወጡ ሲሉ እንትን ይላሉ ይጨነቃሉ በጣም መዋብ አለባቸው በጣም መልበስ አለባቸው የህዝቡን ኤክስፔክቴሽን ያሉ ስለዚህ በጣም ካልዘነጡ መውጣት አይፈልጉም ግሮሰሪ አይሄዱም ወክ አያደርጉም ሞል አይሄዱም የትም አይሄዱም ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ እንደ እስረኛ መኖር ይጀምራሉ እኔ በራሴን ታዋቂ ነኝ ማለት አይደለም ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው ግሮሰሪ ሄዳለሁ ግሮሰሪ አሁን ከቢሮ የታች ሸዋ ሱፐርማርኬት አለች በየቀኑ ሳልገባ ቀራለሁ ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ ሁለት ድንችና ሁለት ሽንኩርት ገዝቶ ይወጣል ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ ሁለት ሽንኩርት ሁለት ድንች ገዝቶ ይወጣል እኔ ግሮሰሪ ገባለሁ እወጣለሁ ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል 1 ኪሎ ቲማቲም ያቀብለኝ ይላል ሲጋራ አልጠየቁት አይደለም ንጹህ ነገር ነው ስለዚህ ምን ችግር አለ ሰዎች ሊኖሩ ይችላሉ እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል ስለዚህ በህዝቡ መካከል ነው መመላለሰው ወካረጋለሁ ሰላም ካሉኝ ሰላም እላለሁ ሰልፊ ከተነስ እንድትብዬ ሰልፊ ተነስቼ ሄዳለሁ that's okay ሲምፕል ማድረግ ህይወትን ያጣፍጣል ስልክ ሰዎች ሲደውሉ ኔጋ አላካብድባቸው ሰላም ማልበል ምናምን አላቸው ፍሬንድሊ ለመሆን እሞክራለሁ ሲምፕል አድርጌ ራሴን አቀርባለሁ ሳገኛቸው አላስጨንቃቸው በቃ ሲምፕል ሆኜ ነው ማገኛቸውና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታረጊ ጥሩ ነው ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትይ ራት ይቀርባል አይደለም 6 አይነት ወጥ ይቀርባል አሁን ምን ያደርጋል 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር ዝም ብሎ ሽሮ ጎመን ደዝጭ ቀለል ማድረግ ላይፍ ስታይሉ ማቅለል ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ ልጆቹ ሊጫወቱ ሲሉ ይቆጣቸዋል እንዳታበላሽ እሱ እንዳታደርግ እዛ ላይ እንዳትጽፊ እዚህ ላይ እንዳትይ ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው ልጆቹ ቃል ይሰብሩ ይችላሉ ይስበሩ ያጥፉ እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል ሴንስ ኦፍ ሂውመር ማለት ነው ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም
እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ እንደ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ እወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው እና ሴንስ ኦፍ ሂውመር። አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶችን ጨዋ የሆኑ ቀልዶች አሉና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጀን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አርጌው በቃ እዛ ጋ መታየት የሌለበት እዛ ጋ እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው። የራሴን ህይወት አከብደዋለሁ። ስለዚህ አንድ የምጠቀምበት የህይወት ማጣፈጫ ሲምፕሊሲቲ ነው፣ ወይም ቀለል አድርጎ ማየት ማለት ነው። ሁለተኛው እኔ በግል የምጠቀምበትና የሰራልኝ ብዬ የምለው ቅመም ወይም ስፓይስ ትራንኩዊሊቲ ነው። ትራንኩዊሊቲ ማለት ደግሞ መረጋጋት ማለት ነው። ረጋ ማለት አሁን ለመረጋጋት የምናዛቸው ሐኪሞች መድኃኒቶች ትራንኩላይዘርስ ይባላሉ እና የሚያረጋጉሽ ናቸው። ረጋ ማለት ቴክ ኢት ኢዚ ወደዋለሁ ኤክስፕሬሽኑ ጀስት ቴክ ኢት ኢዚ። ከዛ ደግሞ ረጋ በል፣ ጊዜ ውሰጂ፣ ተንፍሺ። በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው። ሪላክስ አድርጊ፣ ነርቨስ አትሁኚ፣ ተረጋጊ፣ ተረጋጋ። ይኸውን የምጠቀምበት እኔ ቅመሜ ነው። ተረጋጋ። ምንም የሚያጣድፍ ነገር የለም። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ። በደንብ አስቢበት። ቴክ ታይም፣ አስበሽበት። ቴክስት ከሆነ ያደረገችልሽ ትንሽ አሰብ አድርጊ። ቶሎ በፍጥነት ወይ ተናደሽ ምናምን መልስ አትስጫት። ጀስት ቴክ ታይም፣ ተረጋጊ። ቴክ ኢት ኢዚ፣ ቀስ ማለት በኋላ ይቅርታ ከመጠየቅ ይረዳል። ምን ይባላል መሰለሽ? ሄስት ኢዝ ኦፍ ዘ ደቭል ይባላል። ሄስት ኢዝ ኦፍ ዘ ደቭል ይባላል። ጥድፊያ የሚባለው ነገር ከሰይጣን ነው ይባላል። ይሄ ተጣድፈሽ የምታደርጊያቸው ነገሮች፣ ለስህተት የሚዳርጉሽ ነገሮች ከዛ ናቸው። እና ትንሽ ረጋ ማለት። አንድ አባባል አለ በጣም ወደው። ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው? ቸኩሏል። ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው? በጣም ስለምቸኩል ቀስ ብለህ ንዳ አለው። ገብቶሻል? በጣም ስለምቸኩል ቀስ ብለህ ንዳ። ምን ማለት ነው? አሁን በጣም ልቸኩል ብለህ ከገባህ ወይ ትጋጫለህ ወይም መንገድ ትስታለህ፣ ኤግዚት ትስታለህ። ስለዚህ በጣም ስለምቸኩል ቀስ ብለህ ንዳ አለው። መረጋጋትን ያስተምርሻል። በባህላችን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። እና ጥድፊያ ስህተት ውስጥ ያስገባሻል። ስለዚህ መረጋጋት ያስፈልጋል። ሰከን ማለት ያስፈልጋል። የሕክምና ስህተቶች ለምንድን ነው የሚሰሩት? አሁን አንዳንድ ሰርጅኖች በጣም ጎበዝ ሆነው ግን ቶሎ አንድ 4-5 የሚሰሩት ፔሸንት ይኖራቸዋል እና ቶሎ ቶሎ ሰርቼ ልጨርስ በቃ አሪፍ ነኝ ብለው እንትን ሲሉ የማይሆን አርተሪ ይቆርጣል። ወይም ለምሳሌ የማህፀን ሰርጀሪ እየሰራ ዩሬተር የሚባለው ከኩላሊት የሚወርደው አለ አይደል? ሽንት የሚወርድበት እሱን ይቆርጣል በስተት። ብዙ ጊዜ አሁን እኛ ጥቁር አንበሳ እያለን እንደዛ ይገጥመን ነበር። ስህተቱን የሚያመጣው ምንድን ነው? ጥድፊያ ነው። ስለዚህ መረጋጋት ያስፈልጋል። አእምሮሽን መረጋጋት፣ ይሄ ብሪዚንግ ኤክሰርሳይዝ ማድረግ፣ ካልም መሆን፣ በቃ ራስሽን እያረጋጋሽ አእምሮሽን እያረጋጋሽ አለመቸኮል፣ አለመጣደፍ ያስፈልጋል። ጊዜ መውሰድ። ውሳኔዎች ልትወስኝ ስትይ አሁን አንዳንዴ በጣም በችኮላ የጋብቻ ውሳኔ ይወሰናል እና በጣም ለምን ይቸኩላሉ? ጀስት ቴክ ታይም፣ ጊዜ ውሰጂ፣ አስቢበት። ስለዚህ ሁለተኛው ህይወቴን ያጣፈጠልኝ ነገር
ብዬ ማምነው ትራንኩዊሊቲ ነው፣ መረጋጋት ነው። መረጋጋት ሲያቅታቸው ሰዎች ትንፋሽ ይውሰዱ፣ ዲፕ ብሬዝ ይውሰዱ። ከዛ ቀስ እያሉ ኤክሴል ያርጉት። አሁን ኢንሄል ታደርጊያለሽ አይደለም? አየር ስታስገቢ ኢንሄል ነው የምታደርጊው። በጣም ታስገቢና ኤክሴል ስታደርጊ ደግሞ ቀስ ብለሽ ታስወጪዋለሽ። ትራንኩዊሊቲ መረጋጋት በጣም ኢምፖርታንት ነው። ሶስተኛው በጣም እኔ በህይወቴ የረዳኝ ብዬ ማምነው ሌሎችንም ይረዳል ብዬ ማምነው ሶስተኛው ሂዩሚሊቲ ነው። ሂዩሚሊቲ ትህትና ነው። ሂዩሚሊቲ ራስን ዝቅ ማድረግ ነው። ራስን ዝቅ ሳረግን ራሴን ዲስትሮይ አድርጌ ሳይሆን ፍቅር አንቺ ከኔ ትሻያለሽ እልሻለሁ። ያንቺን ቫልዩ ወስድና አንቺን ከፍ አረግሻለሁ። አንቺ እኮ ከኔ ትሻያለሽ ማለት ነው። ትህትና ትክክለኛው ትርጉሙ ወንድሜ ከኔ ይሻላል፣ እህቴ ከኔ ይሻላል ብሎ ማለት ነውና ይረዳሻል። ከሰዎች ጋር እንዳትወዳደሪ፣ ራስሽ እንዳታነጻጽር ያደርግሻል። ሁሉ ሰው ካንቺ እንደሚሻል ነው የምትቆጥሪው። ስለዚህ ችግር የለብሽም። አሁን ለምሳሌ ምሁራን በሚሰበሰቡበት ቦታ ላይ እኔ ስኖር የሆነ እንደው የውድድር ስሜት ካለ እኔ ቀድሜ መጀመሪያ እነሱን ከፍ ነው ማረጋቸው። ከፍ ትህትና ነው። ግን ይሄ መሸንገል አይደለም። በትህትና እነሱን የተሻሉ አድርጌ ቆጥራቸዋለሁ። ከዛ በኋላ ሰላም ሆኜ እኖራለሁ። ኦልሬዲ አስበልጫቸዋለሁ። አንተ ትሻላለህ ብዬዋለሁ። አይጣለኝም፣ አይወዳደረኝም። ስለዚህ አይጠቅምሻል። ትህትና የሚደረስበት ቦታ ነው። አሁን የዛፎችን አወዳድሪ። ከባባድ ፍሬ ያላቸው ዛፎች ምን ያደርጋሉ? ቅርንጫፎቹ ዝቅ ይላሉ። ፍሬ የሌላቸውስ ቀጥ ብሎ ይቆማሉ። እና ስታፈሪ ፍሬ ሲኖርሽ ራስሽን ዝቅ ማድረግ ትለማመጫለሽ። እኔ አንድ ጊዜ መድረክ ላይ እያስተማርኩ ነበርና እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። ከዛ ደነገጡ፣ ኦዲየንሱ ደነገጠ። ማንም ሰው በምድር ላይ እኔ ማዋረድ የሚችል የለም ስል ተያዩ፣ ደንግጠዋል፣ እርስ በርስ ተያዩ። እንዴት እንደዚህ በቃ እንትን ነው የሚመስለው፣ የትዕቢት ንግግር ነው የሚመስለው። አንድ ሰው እኔ ማዋረድ የሚችል የለም። ጸጥ አሉ። ምክንያቱም አልኳቸው እኔ ቀድሜ ራሴን አዋርጃለሁ። እኔ ራሴን ቀድሜ ካዋረድኩኝ፣ ራሴን ቀድሜ ዝቅ ካረኩኝ ወዴት ታዋርደኛለህ? እኔ ራሴን አንተን አስበልጬ ራሴን ዝቅ አድርጌያለሁ። ከዛ በላይ እዛች ዝቅ ልታደርገኝ አትችልም። ራሴን ስላዋረድኩ ነው አልኳቸው። እና ትህትና አንድ ቅመም ነው፣ በጣም ደስ የሚል ቅመም ነው። ሶስቱን ዋና ሃይማኖቶች ተመልከችና መስራቾቻቸውን ይሄ ሞሴስ አለ፣ የጁዳይዝም የአይሁድ እምነት መስራች። ስለ ሙሴ ሲናገር ቅዱሱ ቃል ምንድን ነው የሚለው? በምድር ላይ ከሚኖሩ ሰዎች ይልቅ ሙሴ ትሁት ነበር ይላል። the most humble ማለት ነው ሙሴ። በምድር ላይ ከነበሩ ሰዎች፣ በዛ ዘመን ከነበሩ ሰዎች ከሁሉም ቢወዳደሩ የመጨረሻው ትሁት ሰው ሙሴ ነበር። ጁዳይዝም። እሺ፣ የእስልምና መስራች ነብዩ መሐመድ ሲጠሩ በእስልምና አብሮ የሚባል ነገር አለ በአረብኛ። እኔ በእንግሊዘኛ ነው የማውቀው። ነብዩ መሐመድ may peace be upon him ይባላል ብያለሁ። በጣም ትሁት ነበሩ። በጣም የሚገርም ነገር ልንገርሽ። ነብዩ መሐመድ እየሰገዱ እያለ ልጆች መጥተው ጀርባቸው ላይ ይጫወታሉ። ጀርባቸው ላይ የተጫወቱ እሳቸው ስግደታቸውን ይቀጥላሉ፣ አያባሯቸውም። ልጆቹ እዚህ ላይ ምናምን ሲወጡባቸው ዝም ብለው እሳቸው ስግደታቸውን ይቀጥላሉ። ሌላ በጣም የቀረመኝ ነገር ሚስታቸው ከዲጃ ወደ በቅሎ ላይ ወይ ግመል ላይ ስትወጣ እጃቸው እንደዚህ ያደርጋሉ። በጣም እኮ የሚገርም ታሪክ እኮ ነው። እጃቸው እንደዚህ ያደርጉና ከዲጃ እግሯን እዚህ ላይ አድርጋ ረግጣ ነው የምትወጣው። እንዲሰጧታል። ከዛ እዚህ ላይ ትረግጣለች። ይሄ ትህትና ነው። አስገራሚ ትህትና ነው። ሌሎችም በጣም የሚገርሙ ነገሮች ሰምቻለሁ። እና ሀምብል ናቸው። ስለዚህ ሙሴ ሀምብል ነበር። ነብዩ መሐመድ ፒስ ቢ አፖን ሂም ሀምብል ነበር። በክርስትና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ። እኔ ደግሞ ኢየሱስ ደግሞ ሲጠራ ደስ የሚለኝ እንደዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲባል ደስ ይለኛል። ለስም አጠራሩ ምስጋና ይግባውና ሁሉ መባል አለበት። ደስ ይላል። እና እሱን ደግሞ ስታይ ምን አደረገ?
ሊሄድ አካባቢ ሲደርስ ደቀ መዛሙርቶቹ ባሉበት ተነሳ፣ ወገቡን ታጠቀ፣ ውሃ ቀዳ፣ ወሰደና የደቀ መዛሙርቶቹን እግር ተንበርክኮ እግራቸውን ማጠብ ጀመረ። 12ቱንም ይሁዳን ጨምሮ። ይሄ ከባድ ነው፣ በጣም ከባድ ነው። ከዛ አጠበና ያረከው አንተ ኢማጂን አድርጊ 12ቱ ተቀምጠው እሱ ውሃ ቀርቶ ወገቡን ታጥቆ እግራቸውን ሲያጥብ እና ያረኩላችሁን ነገር ታስተውላላችሁ አላችሁ ከጨረሰ በኋላ። እናንተ መምህርና ጌታ ትሉኛላችሁ፣ ነኝም፣ ግን እኔ እግራችሁን አጠብኩ፣ እናንተም እንዲህ አድርጉ አላቸው። ስለዚህ ያሳየው እሱ ምንድን ነው? ትህትና ነው። እኔ የዋህ በልቤ ትሁት ነኝ ነው ያለው። ስለዚህ ሶስቱም መስራቾች ነቢዩ መሐመድ፣ ሞሴስ ነቢዩ ሙሴ፣ ነቢዩ መሐመድ ጌታ ኢየሱስ ክርስቶስ ሶስቱም ትህትና ነው ያሳዩ። ስለዚህ ትህትና የሚጠቅምሽ ነገር ነው። በቃ በጣም ይረዳሻል፣ ህይወትሽን ያጣፍጣል በጣም